ሰሞኑን በየሶሻል ሚዲያው አነጋጋሪ ሆና የከረመችው ሴት ምንነቱም ከማይታወቅና ቶሬንዛ ከተባለ ክፍለ ዓለም ወይም ሀገር መታ ወደ አሜሪካ እንደገባች የሚል ዜና ሰምታችኋል። ነገር ግን እኔ ዛሬ የመጣሁትኝ የዚህችን ሴት ታሪክ ልደግምላችሁ አይደለም። ምክንያቱም ሁላችንም ያወቅነው ነገር ስለሆነ እመኑኝ የዚህች ሴት ታሪክ የመጀመሪያውም አይደለም የመጨረሻውም ሊሆን አይችልም። ምክንያቱ ደግሞ ከዚህ ቀደም እንደዚህ አይነት ሴት ታሪኮች ተፈጽመዋል። አብራችሁኝ እስከ መጨረሻው ከቆያችሁ ይህ ታሪክ የትና እንዴት ተፈጸመ በአጠቃላይ የዚህ ነገር ጽንሰ ሐሳብ ምንድነው የሚለው ነገር የምናይ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንደዚሁም ሁላችሁም ላይክ ማድረግ አትርሱ። በጣም ኃይለኛ ጉንፋን ይዞኛል። ስለዚህም የድምጽ ለውጥ ወይ መነፋነፍ ካለ ይቅርታ እንዲደረግልኝ እጠይቃለሁኝ። አሁን ወደ ዛሬው ዝግጅታችን እናልፋለን። እንግዲህ የዚህች ሴት ዜና ይፋ ከሆነ በኋላ የተለያዩ የማህበረሰባችን ክፍሎች የተለያየ የራሳቸውን ሐሳብ ሲሰነዝሩ ነበር። በአብዛኛው በዚህች ሴት ላይ የሰጡት አስተያየት ኤአይ ናት የሚል ነው። ምክንያቱም በዚህ ዘመን ኤአይ የሚሉት ነገር ከሁሉ ነገር ጋር የተዛመደና የበረከተ በመሆኑ ነው። ከዚህ በፊት እንደዚህች አይነት ሴት ታሪክ የተፈጠረ የሚለውን እንመልከት። ወደሚያስገርመው ታሪክ ከማለፋችን በፊት ቶሬድ የሚባል ሀገር አይታችሁ ወይም ሰምታችሁ ታውቃላችሁ ወይ? ይህን ጥያቄ ያነሳውላችሁ ያለ ምክንያት አይደለም፣ ከታሪካችን ጋር ስለሚያያዝ ነው። በ1954 ዓመተ ምህረት በጃፓን ቶኪዮ አየር ማረፊያ አንድ መንገደኛ ይገባል። ይህ መንገደኛ ሱፍ ለብሷል። እንደማንኛውም መንገደኛ ሁሉ አየር መንገድ ውስጥ ተገኘ። ፎቶ ላይ እንደምታዩት ሁሉ የለበሰው ቡኒ ሱፍ ነው እና መልኩ የአውሮፓዊ ደም ያለበት ይመስላል። ይህንን ግለሰብ በቶኪዮ አየር መንገድ ያስተናገዱት የቶኪዮ አየር መንገድ ሰራተኞች እንደሚናገሩት ከሆነ እዚህ ፎቶ ላይ የምታዩት አይነት ሳምሶናይት ይዟል። እናም በጣም በራስ መተማመን ያለውና ሲያዩትም ቢዝነስማን የመሰለ ሰው ነው። የዚህ ግለሰብ ትክክለኛ መታወቂያ ወይ መጠሪያ ባይገለጽም የሰው በቶኪዮ አየር መንገድ ደርሶ የአየር መንገዱ የፍተሻ ሰራተኞች ወይም ደግሞ ፓስፖርታችሁንና ቪዛችሁን ቼክ አድርገው የማለፊያ ፍቃድ ወደሚሰጡት ሰራተኞች ጋር ነበረ የቀረበው። ይህ ግለሰብ አየር መንገድ ሰራተኛው ፊት ለፊት ቆሞ ፓስፖርቱን በሰጠው ጊዜ ይህ የአየር መንገዱ ሰራተኛ ግራ ነበር የተጋባው። ምክንያቱም ፓስፖርቱ ቶሬድ ከሚል ሀገር እንደመጣ የሚጠቁም ነው። ቶሬድ የሚባል ሀገር በዚህ ዓለም ላይ አይታወቅም። የአየር መንገዱ ሰራተኞች ይህ ነገር ግራ አጋባቸውም። እጅግም ስላጠራጠራቸው ደጋግመው ቼክ ያደርጋሉ። የዚህ ሰው ፓስፖርት ወይም ላዩ ላይ የተመቱት ማህተሞች ወይም የይለፍ ቪዛዎች ምናልባትም ፎርጅድ ወይም የተመሳሰሉ ይሆናሉ፣ ኦሪጂናል አይደሉም የሚለው ነገር ለማረጋገጥ ፍተሻ በሚያካሂዱበት ዲቫይስ በተደጋጋሚ ቼክ ያደርጋሉ። ነገር ግን ምንም አይነት ፎርጅድ የሆነ ነገር የለውም። እናም ግራ የተጋቡት የአየር መንገዱ ሰራተኞች ለማናጀሩ ይነግሩና ይህንን መንገደኛ ወደ ማናጀሩ ጋር ያቀርቡታል። ራሱ ማናጀሩም ግራ ተጋብቷል። ቶሬድ የሚባል ሀገር በክፍለ ዓለም ውስጥ ወይም በዓለማችን ላይ ታይቶም ተሰምቶም አይታወቅም። እናም ይህ መንገደኛ በከፍተኛ ራስ መተማመንና በመናደድም ጭምር ነበረ። ምንድነው የምታወራው? ቶሬድ የተባለ ሀገር አለ። እኔ ራሱ ከቶሬድ ወደ ጃፓን 10 ጊዜ ተመላልሻለሁ ከዚህ ቀደም የሚል መልስ ነበረ የሰጠው። በፍጹም ራስ መተማመንና ንዴትም ጭምር ነበረ የሚያወራው። እና ማናጀሩም ውዝግብ ውስጥ ገባ። ከዚህ ሰው ጋር በፍጹም ሊቀራረቡ ወይም ሊግባቡ አልቻሉም። ከዛም የቶኪዮ አየር መንገድ ኃላፊዎች ምንድነው ያደረጉት? ይህንን ሰው ወደ አንድ ሆቴል ወስደው እንዲያርፍ ነበር ያደረጉት። ከዛም በኋላ ግን ፓስፖርቱን ጨምሮ ጠቅላላ ቦርሳውን ነበር የተረከቡት። ቦርሳ ውስጥ ወይም ዋሌት ውስጥ እሱነቱን የሚገልጹ ሌላ ከቶሬድ ከሚባለው ሀገር የተገኘ መታወቂያ እንደዚሁም መንጃ ፍቃድ ኦሪጂናል የሆኑ መረጃዎች ነበር የተገኘው። በጣም በሚገርም ሁኔታ
ይህ ሰው እዛ ነዋሪ ለመሆኑ የሚያረጋግጥ ህጋዊ የሆነ መታወቂያ መንጃ ፍቃድ የመሳሰሉ ሙሉ መረጃዎች ነበሩ ዋሌት ውስጥና እሱን ይረከቡታል። ይህ ጉዳይ ከአየር መንገድ አልፎ ለፖሊስ ተሰጥቷል። ከዛም ፖሊስ ትልቅ የዓለም ካርታ ያመጣና ይህ ግለሰብ ቶሬድ የተባለው ሀገር የት አካባቢ እንደሚገኝ በካርታው ላይ እንዲጠቁማቸው ነበረ ያደረጉት። ከዛም ይህ ግለሰብ በፈረንሳይና በስፔን መካከል የሚገኝ አንድ ቦታ ወይም አንድ ሀገር ይጠቁማቸዋል። ይህ የጠቆማቸው ሀገርም አንዶራ ሲባል በስፔን ክልል ውስጥ እንደሚገኝም ይገመታል። ከዛም ፖሊሶቹ እሱ የጠቆማቸው አንዶራ የሚባለው ሀገር በስፔን ክልል ውስጥ እንደሚገኝ ነበር የነገሩት። ከዛም ይህ ግለሰብ ከስንት ሺህ ዓመታት በፊት በስፔን ክልል ውስጥ ይገኝ እንደነበርና አሁን ግን ቶሬድ የሚባል ሀገር እንደሆነ በፍጹም እርግጠኝነት ነበር የሚነግራቸው። የሚያደርጉት ምርመራ እየሰፋና ውስብስብ እየሆነ መጣ። በዚህን ጊዜ ፖሊሶቹ ምንድነው የወሰኑት? ይህ ግለሰብ እዛው ከኤርፖርቱ ወይም ከአየር መንገዱ አጠገብ ባረፈበት ሆቴል ውስጥ ሌሊቱን እንዲያድርና በንጋታው ደግሞ ምን እንደሚያደርጉ እንደሚያስቡበት ወይ ምርመራቸውን መቀጠል እንዳለባቸው ወይ ለሌላ አካል ማስተላለፍ እንዳለባቸው እንደሚወስኑ ነበር የተነጋገሩት። እናም እዛው ሆቴል ውስጥ እንዲያርፍ ወይም እንዲያድር ትተውት ይሄዳሉ። ሆኖም ፖሊሶቹ ዝም ብለው ይህንን ሰው ሆቴል ውስጥ እንዲያርፍ አለቀቁትም ነበር። እንደነገርኳችሁ የዚህ ሰው ማንኛውም መረጃ ፓስፖርቱም ይሁን መታወቂያው የባንክ ቡኩ ሁሉ ነገር እጃቸው ላይ ነበር። ለሱ ምንም የተውለት ዶክመንትም ይሁን ማስረጃ አልነበረም። ባዶ እጁ ነበር ይህ ግለሰብ የነበረው። ሁሉ ነገር በፖሊስ እጅ ነው ያለው። ሲቀጥል ደግሞ በር ላይ ሁለት ሴኩሪቲዎች ወይም ደግሞ የፖሊስ አባላቶች ጥበቃ እያካሄዱበት ነበር እንዳያመልጥ። በየቦታው የተገጠሙ የሴኩሪቲ ካሜራዎችም ነበሩ። ነገር ግን እጅግ ለማመን በሚከብድ ሁኔታ ይህ ሰው በምን በኩል ይውጣ በምን በኩል ይሰወር ምንም አይነት መረጃ ሳይገኝ የት እንዳለ ሳይታወቅ ቀርቷል ወይም ደግሞ ጠፍቷል። ፖሊሶች የተገጠሙትን ካሜራዎች ቼክ ለማድረግ ቢሞክሩ እንደዚህም ሴኩሪቲዎቹን ቢጠይቁ ነገር ግን ይህ ሰው በምን በኩል እንዳመለጠም ይሁን እንዴት ሾልኮ እንደወጣ ምንም አይነት መረጃ ሳያገኙ ቀርተዋል። ይህም ብዙ ላይ ያስገርም ይችላል። ከዚህ በላይ ደግሞ እጅግ አስገራሚውና አስደንጋጩ ጉዳይ ፖሊስ ጣቢያ የነበረው የዚህ ሰው ፓስፖርት እንደዚሁም መታወቂያ ሲቀጥል መንጃ ፍቃድ ሁሉም ፖሊስ ጋር የነበረው የዚህ ሰው ማንነት የሚገልጽ መረጃ ሁሉ ጠፍቷል ከዚህ ሰው ጋር አብሮ። በምን በኩል ይጥፋ ምንም የሚታወቅ ነገር የለም። ይህ እንግዲህ የፖሊሶች ቢሮ የነበረ የዚህ ሰው መረጃ ነው። አይገርማችሁ? ይህ ከቶሬድ መጣው ያለው ግለሰብ ታሪክ በ1954 ዓመተ ምህረት በጃፓን በከፍተኛ ሁኔታ መነጋገሪያ ዜና የሆነ ጉዳይ ነበር። ከዛም ከአመታት በኋላ በአሜሪካ የሚገኙ ጸሐፊዎች ስለዚህ ነገር መጻፍ ጀመሩ። በዚህም የተነሳ በርካታ ሰዎች የራሳቸው መላምት ሰጥተዋል። እሺ ውድ ቤተሰቦች ይህ ታይም ትራቭል የሚባለው ነገር መቼም ብዙዎቻችሁ ሰምታችሁታል። ነገር ግን ይህንን እንደማጠቃለያ እንተውና ከዛ በፊት ግን በዓለማችን ላይ የተከሰቱ እንደዚህ የማይጠበቁና እጅግ አጀብ የሚያሰኙ ድርጊቶች አሉ። እነሱን አይታይት እናርግና ከዛም እንደማጠቃለያ ስለዚህ ነገር ነካ አርገን ወይም ዳሰሳ አርገን ብናልፍ የተሻለ ይመስለኛል። እስከ መጨረሻው አብረን ቆይ። ይህ ምስሉ ላይ የምታዩት ፎቶ በ1941 ዓመተ ምህረት በካናዳ አንድ ታወር ሲመረቅ የተነሳ ፎቶ ነው። ፎቶውን እንደዚሁ ድንገት ስታዩት ኖርማል ፎቶ ነው የሚመስለው። ነገር ግን ትኩር ብላችሁ ካስተዋላችሁት አንድ የሚስብና የሚያስገርም ነገር አለው። እሱ ምንድነው? እዚህ ጋር ከምታያቸው ሰዎች ተለይቶ ይህ ግለሰብ አለባበሱ ለየት ይላል። እነዚህ ሰዎች የለበሱት ኦፊሻል የሆነ እንግዲህ ሙሉ ልብስ ነው። ይህ ሰው ግን እንደምታዩት ኖርማል የሆነ ወይም ደግሞ እኛ ዊኬንድ ላይ እንደምንለብሰው አይነት ልብስ ነው የለበሰው። የልብሱ ጉዳይ ብዙም ላይ ያስገርም ይችላል። ከልብሱ የበለጠ የሚያስገርመው ነገር እጁ ላይ የያዘው ካሜራ ነው። በዛን ጊዜ በ1941 እንደዚህ አይነት ካሜራ ታይቶ አይታወቅም። በዛን ጊዜ የነበሩት በጣም ትልቅ ካሜራዎች ናቸው፣ ልክ ፎቶ ላይ እንደምታዩት አይነት። ይህ ሰው ግን በጣም ትንሽ የሆነና ዘመናዊ ካሜራ ነበር በእጁ የያዘው። እንደዚህ አይነት ካሜራዎች ገበያ ላይም የሚቀርቡበት ጊዜ አልነበረም። ሲቀጥል ደግሞ የለበሰው ቲሸርት ላይ ፕሪንት የተደረገ ነገር ይታያል። በዛን ዘመን የነበሩ ልብሶች ላይ እንደዚህ አይነት ነገር አልተለመደም። ይህ ፎቶ ደግሞ በ1945 ዓመተ ምህረት የተነሳ ፎቶ ነው። ሁለተኛው የዓለም ጦርነት ካበቃ ከሳምንታት በኋላ
እናም ፎቶ ላይ እንደሚታየው የሰው ሞባይል እያወራ ነው የሚታየው። በጣም የሚገርመው ሞባይል ለመጀመሪያ ጊዜ ጥቅም ላይ የዋለው በ1973 ዓመተ ምህረት ነው። ነገር ግን የሰው እንዴት ወይም ከየት አምጥቶ ሞባይል በዚህን ጊዜ ሊያዋራ ወይም ይዞ ሊታይ ቻለ እጅግ ግራ የሚያጋባ ጉዳይ ነው። እናም የሰው ሞባይል ሲጠቀም ወይም ሲያናግር የታየው የሞባይል ስልክ ጥቅም ላይ ከመዋሉ ከ28 ዓመታት በፊት ነው። የሰው ብቻ አይደለም ተንቀሳቃሽ ስልክ ጥቅም ላይ ከመዋሉ ከአመታት በፊት ይዞ የተገኘው በ1928 ዓመተ ምህረት የተወዳጁ ኮሜዲ ቻርሊ ቻፕሊን ፊልም ይመረቅ ነበር። በዚህ ፊልም ላይ አንድ ዝግጅት ተዘጋጅቶ ነበር። ፊልሙን ምርቃት ጠቅላላ ሁኔታ ለመቅረጽ በሚያደርጉት እንቅስቃሴ አንድ አስደንጋጭ ወይም አስገራሚ ነገር ታየ። ድንገት ፊልሙ ላይ አንዲት ተለቅ ያለች ሴት ሞባይል ይዛ እያወራች ስትሄድ ነበር በድንገት ካሜራ ውስጥ የገባችው። ሰዎች በዚህ ላይ ምን ሐሳብ ሰጡ ወይም ምን መላምት ሰጡ የሚለው ነገር እንመለስበታለን። በ1950 ዓመተ ምህረት ደግሞ በኒውዮርክ ከተማ ታይም ስኩዌር በተባለው አካባቢ ይህ አካባቢ ወይም ደግሞ ይህ ኤሪያ በጣም ክራውድድ የሚበዛበት ወይም መጨናነቅ የሚበዛበት አካባቢ ነው። በድንገት ሰዎች በዚህ አካባቢ እየተንቀሳቀሱ ወይም የእግር ጉዞ እያካሄዱ ባለበት ጊዜ አንድ ለየት ያለ ግለሰብ ይታያል። ይህ ግለሰብ እንደተገመተው ከሆነ ከቪክቶሪያን የዘር ሐረግ የተገኘ ይመስላል። አለባበሱ፣ ስታይሉ፣ ሁኔታው ሁሉም ነገር እዛ ጋር ከነበሩት ሰዎች ወይም በወቅቱ ከነበረው ሁኔታ ሁሉ ለየትና ወጣ ያለ ነበር። ይህ ሁኔታ ነበር በወቅቱ በአካባቢው የእግር ጉዞ ሲያደርጉ ወይም ሲንቀሳቀሱ የነበሩትን ሰዎች ትኩረት ሊስብ የቻለው። ምክንያቱም ከነሱ ሁሉ ወይም በዘመኑ ከነበረው ሁሉ እጅግ ለየት ያለና ለነሱ ፍጹም የማይታወቅ ነገር ስለሆነ ከየት መጣ እንዴት ሊሆን ቻለ የሚለው ነገር በእርግጠኝነት ትኩረት ይስባል። ሌላው አስገራሚው ጉዳይ የሰው እጅግ በጣም ተረብሾና ፈርቶ ነበር። አጠገቡ ወይም በዙሪያው በሚያያቸው ሰዎች የተነሳ ጥሩ ስሜት ላይ አልነበረም። በቃ ተጨናንቋል፣ በጣም ፈርቷል። ሰዎችን በጣም እያዩት ነው፣ ተገርመዋል። ከዛም ይህ ግለሰብ ከሰዎች ለመሸሽ በሚያደርገው ጥረት በድንገት መኪና ይገጨውና ይሞታል። ከዛም አካባቢው ላይ ፖሊሶች ደርሰው ፍተሻ ያካሂዳሉ። የሰው ምንም አይነት መታወቂያ በኪስ ውስጥ አልተገኘም። አሻራውም በየትኛው ቦታ ሊገኝ አልቻለም ወይም ደግሞ ምንም የተመዘገበ አሻራም የለው በጣም በሚያስገርም ሁኔታ። ነገር ግን ኪስ ውስጥ ከተገኙት አስገራሚ ነገሮች አንድ ደብዳቤ ተገኝቷል። ይህ ደብዳቤ በኖቬምበር 21 1876 ዓመተ ምህረት የተጻፈ የቆየ ደብዳቤ ነበር። ከዛም ቀጥሎ ግን አንድ የሥራ መታወቂያ ያገኛሉ። እዛ ላይም ራዶል ቪንተስ የሚል ስም ተጠቅሷል። ከዛም በኋላ ራዶል የሚለውን ስም በመጠቀም የሰው ማን እንደሆነ ነበረ ለማወቅ የሞከሩት። በጣም በሚገርም ሁኔታ እነዚህ የተገኙት አንዳንድ ማስረጃዎች በጣም አዲሶች ናቸው፣ የቆዩም አይመስሉም ነበር። ይህን ስም ሰርች ባደረጉ ጊዜ ያገኙት ውጤት ምንድነው? አንዲት ሴት የዚህን ሰው ልጅ አግብታ እንደነበር፣ በዚህ ጊዜ ግን ባሏ እንደሞተና ብቻዋን እንደምትኖር ነበር በአሜሪካ ሌላ ስቴት ውስጥ። ከዛም ይህችን ሴት አግኝተው ለማናገር ነበረ ጥረት ያደረጉት። እንግዲህ ይህች ሴት አግብታ የነበረው ወይም ሟቹ ባሏ ማን ነው? የዚህ ሰው ልጅ ነበር። ይህች ሴት እንደተናገረችው ከሆነ ሟቹ ባሏ ስለ አባቱ ታሪክ እንዳጫወታትና በ1867 ዓመተ ምህረት አባቱ ድንገት በአካባቢያቸው በሚገኝ መናፈሻ አካባቢ ወክ ያረገ እያለ ድንገት እንደተሰወረና ከዛም የአካባቢው ነዋሪዎች የሰው የደረሰበትን ወይም የጠፋበትን ለማወቅ ፍለጋ ቢያካሂዱም ምንም አይነት ውጤት ሳያገኙ እንደቀሩ፣ በወቅቱ አባቱ እድሜው 29 እንደነበር እንዳጫወታት ገልጻለች። ከዛም ይህች ሴት የዚህን ሰው የቆየ ፎቶ ለፖሊስ አውጥታ ትሰጣለች። ፖሊሶችም የሞተውን ሰውና ይህንን ፎቶ ሲያመሳስሉት በሚገርም ሁኔታ ብዙ ለውጥ የለውም ነበር። ከ70 ዓመታት በፊት የተነሳው ፎቶ ነው ይህች ሰው አውጥታ ለፖሊስ የሰጠችው። ነገር ግን በ1950 ዓመተ ምህረት እንደነገርኳችሁ በኒውዮርክ አደባባይ ታይቶ ከዛም ሲደናበር መኪና ገጭቶት የሞተው ሰው ጋር ብዙም ለውጥ አይታይባቸውም ነበር። አስባችሁታል? ምንም አላረጀም ማለት ይቻላል የሰው እስከ ዛሬ ድረስም የዚህ ሰው ታሪክ እንቆቅልሽ ሆኖ ቀርቷል። ይህ ቪዲዮ የሚያወራው አንድ ኖዋ ስለተባለ ሰው ነው። ይህ ሰው እንደሚለው ከሆነ ታይም ትራቭል ወይም ደግሞ የጊዜ ጉዞ አካሂጃለሁ ነው እያለ ያለው። ስለ ታይም ትራቭል እንደ ማጠቃለያ በመጨረሻ ላይ ሀሳብ የምንሰጥበት ይሆናል። ምክንያቱም ብዙዎቻችሁ
ታቆታላችሁ ብዬ ገምታለሁኝ እናም ነው እንደሚናገረው ከሆነ ይህ የታይም ትራቭል ሐሳብ የመነጨው በ2003 ነው ነገር ግን ከጊዜ በኋላ ማለት በስልጣኔ ወይም በቴክኖሎጂ ታግዞ ተግባራዊ የሚሆነው በ2028 ነው የሚል አይነት ሐሳብ ያለው ንግግር ነው ያቀረበው እስቲ ኖዋ ምን እንደሚል ሰምተን እንመለስ It is however only used by top secret organizations. The ability to time travel is not planned to be released to the public until 2028. ሰዎች የዚህን ሰው ምንነት ወይም ዓላማ ለማወቅ ብዙ ሐሳብ ሰንዝረዋል እናም ጠያቂዎቹ ኖዋ በሚያወራበት ርዕስ ወይም ስለ ታይም ትራቭል እየጠየቁት እሱ ደግሞ በሚሰጠው መልስ ላይ የውሸት ማጋለጫ መሳሪያ ተጠቅመዋል ምክንያቱም ይህ ሰው የሚናገረው ነገር ውሸት ከሆነ ወይም እውነት ለማወቅ ነገር ግን በሚገርም ሁኔታ ይህ ሰው የሚናገረው ነገር እውነት ሆኖ ተገኝቷል ምክንያቱም የውሸት ማጋለጫ መሳሪያው ምንም አይነት ምልክት ሳይሰጥ ይህ ሰው የሚናገረው ሁሉ በትክክል እውነት እንደሆነ ነበር ያረጋገጠላቸው የነበረው Just start off with the basics and we'll see what the lie detector says. First off, are you an actual time traveler from the year 2030? Yeah. የሰው ከተናገረው ንግግር በጣም አስደንጋጭና አስገራሚው ነገር ወደፊት ሮቦቶች ይህችን ዓለም በሙሉ እንደሚቆጣጠሩትና እንደማንኛውም የቤት ዕቃ ሁሉ ሮቦቶችም በየቤቱ ገብተው እንደሚያገለግሉ የሰው ልጆችም ከሮቦቶች ውጪ መኖር እንደማይችሉ ነው የተናገረ የነበረው ይህ ንግግር ትኩረት ከሰጣችሁት ሊያሳምነን ይችላል ከሰው ልጅ ይልቅ ሮቦት የተመረጠበትና በሰው ልጅ ፋንታ ሮቦቶች ትልቁን የሥራ ድርሻ እየተወጡ ያሉበት ጊዜ ነው ወደፊትም ምን ይታወቃል እንግዲህ ሁላችንም በየቤታችን ሮቦቶችን እንገለገልባቸዋለን ያለ እነሱ መኖር አንችልም እንል ይሆናል እናንተስ በዚህ ላይ የምትሰጡት ሐሳብ ምንድነው እንግዲህ የተለያዩ የማህበረሰባችን ክፍሎች በዚህ ግለሰብና ከዚህ በፊት ባየናቸው ቪዲዮዎች ላይ የራሳቸውን ሐሳብ ሰጥተዋል ዋነኛው ሐሳባቸው የመላምታቸው ምንድነው ታይም ትራቭል ነው ከታይም ትራቭል ወይም ከጊዜ ጉዞ ጋር ተያይዞ ስሙ የሚነሳው አንስታይን ነው እንደዚሁም ደግሞ የተለያዩ ታዋቂ የፊዚክስ ተመራማሪዎችም ከዚህ ነገር ጋር ስማቸው ይነሳል ነገር ግን በዋነኝነት አንስታይን ከዚህ ከታይም ትራቭል ወይም የጊዜ ጉዞ ጋር ስሙ ይነሳል ይህ ታይም ትራቭል ወይም የጊዜ ጉዞ በተለያዩ ፊልሞች ላይ የምናየው ምናብ ወይም ደግሞ የማይጨበጥ ነገር ተደርጎም ይወሰዳል በአንዳንድ ወይም ደግሞ በአብዛኛው ልንለው እንችላለን ማህበረሰቦች ዘንድ ደግሞ ይህ ነገር የእውነትም አለ ተብሎም ይታሰባል አንስታይንም ይሁን የፊዚክስ ተመራማሪዎቹ በዚህ ነገር ላይ የራሳቸው አቋም ወይም ሐሳብ ቢኖራቸውም ነገር ግን ስታስቡት በሳይንሳዊ ደረጃ ወይም በተጨባጭ ደረጃ ይህንን ነገር ለማድረግ የሚያስችል ነገር በእርግጠኝነት ከመረጃ ጋር የቀረበ ሁኔታ የለም ወይም ደግሞ ስታስቡት በጣም ማይቻል ነገር ነው ተብሎ የሚታሰበው ነገር ግን በሐሳብ ደረጃ ሊሆን ይችላል ሆኖም እንዳጠቃላይ ታይም ትራቭል ሲባል ወደፊት ወይም አሁን ካለንበት ዘመን በጣም ብዙ አመታትን ቀድሞ ትራቭል ማድረግ ወይም ደግሞ ወደ ኋላ መመለስ ማለት ነው ይሄን ለማድረግ እንግዲህ ትልቅ ቴክኖሎጂና ብዙ ጉዳዮችና ምርምሮች የሚጠይቅ ነገር ነው ነገር ግን እንዳልኳችሁ ደግሞ ብዙ ሰዎችን ታይም ትራቭል ወይም የጊዜ ጉዞ አለ ብለው እንዲያምኑ ያስቻላቸው ልክ አሁን እንዳወራንባቸው አይነት ቪዲዮዎች ደግሞ አሉ በሰው ላይ የሚታዩ በዚህ ጉዳይ ላይ በሚሰነዘሩ ሐሳቦች ላይ ወደፊት መሳፈር ይቻላል ወደ ኋላ ከባድ ነው ወደ ኋላ ይቻላል ወደፊት ግን እንዴት የሚሉ ብዙ አይነት የተምታቱ ሐሳቦች ወይም መላምቶች ይሰጣሉ ነገር ግን በሳይንሳዊ ደረጃ ተጨባጭነቱን ለማረጋገጥ የሚያዳግቱ ነገሮች አሉ እንደ ሰው አስተሳሰብ ነው ሆኖም ታይም ትራቭል ወይም የጊዜ ጉዞ አለ ተብሎ ይወራል ወደፊት ወይም ደግሞ ወደ ኋላ እስካሁን ያወራናቸውን የመሳሰሉ በርካታ ታሪኮች አሉ በጣም በሚያስገርም ሁኔታ ካሜራ ታይም ትራቭል የተሳፈረ ሰው አለ የዚህን ሰው ታሪክ የምትፈልጉ ከሆነ ወደፊት ላቀርብላችሁ እችላለሁ በዚህች ሴት የተነሳ እንግዲህ የተፈጠሩ ነገሮችን አውርተናል በሰማችሁ ታሪክ ላይ ወይም ደግሞ ይህ ነገር አለ ብላችሁ ታስባላችሁ እንደ አብዛኛው ማህበረሰብ ሁሉ ወይስ ደግሞ ምንን የተመለከተ ነው ብላችሁ ታስባላችሁ እስቲ የራሳችሁን አስተያየት እንድታካፍሉኝ እፈልጋለሁ ስለዚህም ነው የዚህች ሴት ታሪክ
አዲስ አይደለም እያልኳችሁ ያለሁትኝ በርግጥ አሁን ላይ ኤአይ ስለበዛ ኤአይ ናት ምናምን የሚባሉ ብዙ መረጃዎች ነው እየተሰራጩ ያሉት ነገር ግን ኤአይ የሚባል ነገር በሌለ ሰዓት ራሱ እንደዚህ አይነት ሰዎች ተገኝተዋል ነው እንደተለመደው ሁላችሁም ቪዲዮ ላይክ ማድረግ አዲሶችም ቤተሰብ መሆን እንዳይረሳ ያልኩኝ በሚቀጥለው በአዲስ ታሪክ እስክንገናኝ ባይ ባይ